በጣም ለአምባገነንነት ምንመች እና አምባገነን ህዝብ ነን እኔ ብዙ ጊዜ እናገራለሁ መመጻደቃችን ቆሞ መራራውን እውነት መነጋገር አለብን ብዬ ማስብ ሰው ነኝ እዚህ ሀገር ይሄ መንግስት በሰላማዊ መንገድ አይወርድም ስለዚህ በጉልበት ነው የምናሸንፈው ተቃዋሚ ወገን የሚሰራው ጠፋ ስትናገር ተቃዋሚ ወገን ሎጂክ ይዘመጣ አይደለም ይለ ጸረ ህዝብ ነህ የመንግስት ካድሬ ነህ ተከፋይ ነህ ሆዳደር ነህ የማይለጠፍልስ ነው እነ ብርሃኑ ነጋ ጫካ ሲገቡ ምንድን ነበር ሲሉ የነበሩት በነፍጥ የመጣውን በነፍጥ ነው የምናወርደው ጦር ከታጠቀው አካል ጋር ትከሻ ለትከሻ የሚለካኩ ስተኩስባቸው ደረታቸውን የሚሰጡ ፍለፊት ለሞት ዝግጁ ሆኑ ወጣቶች መተው ለደም መፋሰስ ደግሞ በጣም ነው የሚመቸው በስሜት የሚነዳውን አካል ለመግደልና ለመሞት ማስታጠቅ በጣም ቀላል ነው አይጠይቅህማ በቃ የወገንተኝነት ጉዳይ ብቻ ነው ማንሳት ያለብህ ክላሽ ታሳጥቋለ ችግር የለም በምርጫ በኮሮጆ ኢህአዴግን ለመቀየር እኮ ተሞክሮ ነበር ከ97 ምርጫ በኋላ ተቃዋሚ ወገንም የሰራው ጥፋት እንደተጠበቀው ሆኖ ሰኔ አንድ ላይ ደም ነው ይፈሰሰው አይደል ልደቱ አያሌው የሚለው ነገር አለ ኢትዮጵያ ፖለቲካ ውስጥ በከተማ ትምህርት ጠል በገጠር ስራ ጠል ነው ያለው 50 ዓመት ፖለቲካ ውስጥ የቆየ ሰውዬ የዛሬ 50 ዓመት ያነበበው መጽሐፍ ሊስታክ አድርጎ አንድ 20 ዓመት ሰውዬ ልጅ ጋር እንዴት ነው ሊግባባ የሚችለው በቂ ሆነ ኤሊትም የለንም እኮ እንደ ሀገር ኤሊት አለን ብለን እንደምንመጻደቀው ኤሊት የለንም አንድ ሴት ተደፈረች ስትባል ዝም ብሎ ተራ ሴት አይደለችም እናት ናት ሚስት ናት እህት ናት የሷ መደፈር ህይወቱን የሚያጨልምበት ብዙ ሰው አለ መንግስትንም መቃወም አትችልም ተቃዋሚውንም መቃወም አትችልም ሁለቱም ሲያጠፉ ልክ ናቸው በጣም እንደ ህዝብ በጣም በስሜት ምንመራ በቁጥር ምናምን በመንጋ ምናምን ወገናችን እንዳይነካ ምንፈልግ ወገንተኝነታችን እንደነገርኩ ነው በፖለቲካ በብሔር ምናምን አይደለም በእግር ኳስ ጭምር ወገንተኝ ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው የአንዳፍታ ወግ የዝግጅታችን ተጀምሯል በዛሬው የአንዳፍታ ወግ ዝግጅታችን ከተስፋ አብ ተሾመ ጋር ከሰሞኑ አንድ መጽሐፍ አውጥቷል የዙፋን ልፊያ የተሰኘ እሱን ተንተርሰን በርካታ ጉዳዮችን እናነሳለን አብራችሁን ቆዩ ተስፋሽ እንኳን ደህና መጣ እንኳን ደህና ቆየኝ ሶስተኛ መጽሐፍ የዙፋን ልፊያ በቅርቡ እየተነበቡ ካሉ መጽሐፎች መካከል ይጠቀሳሉ እኔም በዚህ አመት እንግዲህ ካነበብኳቸው መጽሐፎች መካከል አንዱ ነው በተለይም አሁን ወቅቱ ሀገራችን ካለችበት ሁኔታ ጋር ተያይዞ ሊነበብ ከሚገቡ መጽሐፎች መካከል አንዱ ነው ብዬ አስባለሁ ያንተ መጽሐፍ እንዳጋጣሚ ከአቶ ልደቱ አያሌው በቅርቡ ካወጣው ሀገረ ካኦፒ ከተሰኘው መጽሐፍ ጋር አያይዤ ነበር አንድ ላይ ነበር ጎን ለጎን ነበር ሳነብ የነበረውና ምን ያህል ሀገራችን ምን ያህል አስጨናቂ ወቅት ላይ ትገኛለች የሚለው ነገር እንዲህ አይነት መጽሐፎች መውጣታቸው በግላጭ ያሳያል ብዬ አስባለሁ የዙፋን ልፊያ ርዕሱ ራሱ የሚገርም ነው ለዙፋን የሚደረግን ፍልሚያ እንዴት ነው ልፊያ ብለን ልንገልጽ የምንችለው የሚለው በራሱ በጣም ርዕሱ በጣም ይመስላል ውስጡ ያለውም ሐሳብ በስለ ጦርነት ነው የሚያተኩረው የጦርነትን አስከፊነት ነው የሚናገረውና ምን አነሳሳ ግን አሁን ስለ ጦርነት ለመጻፍ ምን አነሳሳ ከሚለው እንጀምር እንግዲህ የአገሪቱ አንድ አካል ነኝ በዚህ አገር ውስጥ ስኖር እያንዳንዱ ጉዳይ በሆነ መንገድ ተጽዕኖ ያሳድርብኛል በጦርነቱ በቀጥታ ህይወታቸውን የከፈሉ ሰዎች አሉ የነሱን ያህል ባይሆንም ውዶቻቸውን ያጡ ህይወታቸውን የከፈሉ አካላቸው የጎደለ ንብረታቸው የወደመ በጣም ብዙ ሰዎች አሉ እነሱ ላይ የደረሰው አይነት ተጽዕኖ ባይሆንም እኔ ላይ ደግሞ የደረሰብኝ ተጽዕኖ አለ ስሜቴ ላይ የደረሰ ተጽዕኖ አለ የፈጠረብኝ ሐዘን አለ የፈጠረብኝ ስብራት አለ እሱም ይፈጥረብኝ ስሜት አለ ከዛ ደግሞ ደራሲ ስትሆን አየ የሚያርፍብህን ተጽዕኖ ምናምን ነገር ነው መለሰብ ለማካፈል የምትሞከረው አንዱ ያደረሰብኝ ተጽዕኖ አጠቃላይ እንደ ሀገር ምናልፍበት መንገድ ሌላኛው ነገር ደግሞ ከተጽዕኖም በተጨማሪ በጣም ያሳሰበኝ ነገር አለና ስለ ጦርነት ሲወራ ሁሉ ጊዜ በአእምሮአችን ውስጥ ያለው የሆነ ሰው አለ እንትና ነው የሚሞተው ማናቀው ሰው
እንጂ ጉዳዩ ከኔ ጋር ካንተ ጋር በቀጥታ እንደሚገናኝ አናስብም እጣ ፈንታችን እንደሚወሰን አናስብም በፖለቲካዊ ጉዳዮች አሁንማ በቃ አንድ ሰው በጣም አራዳ ዘመናዊ ወጣት የነቃ የሚባለው ለፖለቲካ ጆሮ ዳባ የሚል ነው ፖለቲካ ማለት የሆኑ ሽማግሌዎች ጋቢ ደርበው በቆሎ እየፈለፈሉ ምናም በቴሌቪዥን የሚያዩት ዜና ይያጁ ሰዎች ጉዳይ እንጂ የወጣቱ ጉዳይ እንዳልሆነ ተደርጎ ይቆጠራል በተቃራኒ ደግሞ የወጣቱን የዕለት ተዕለት ኑሮውን እጣ ፈንታውን ደግሞ ፖለቲካ መልሶ ይወስናል ጦርነት ማለት የሆኑ ያልሰለጠኑ ሰዎች ምናምን ነገር የሚዋጉት እኛ ምን አገባኝ ምናምን እንላለን አንዳንዱማ በቃ እኔ ከተሜ ነኝ እነሱ ብሔርተኞች ምናምን የሚያደርጉት ፍልሚያ ነው እንላለን ከዛ ግን የዕለት ተዕለት ህይወታችንን አፌክት ያደርገዋል አገባኝም ብለን እጃችን አጣጥፈን ብንቀመጥ እንኳን እጣ ፈንታችን ደግሞ መልሶ ይወስነዋልና ይሄ ጉዳይ ያሳስበኛል ስለዚህ የለም እንደምታስቡት አይደለም ራሳችንን ማግለል አንችልም እጣ ፈንታችን ይወሰናል ስለዚህ ወተን መነጋገር አለብን በጉዳዩ ላይ ብያ እንዳስባለሁኝ እሱ አለ ቀደም ሲል ደግሞ እንደነገርኩ ያሳደረብኝ የስሜት ተጽዕኖ አለ እሱንም ደግሞ መናገር ፈልጋለሁኝ ስነ ጽሁፋችን በጣም ከፖለቲካ የሸሸ ስነ ጽሁፍ ነውና የስነ ጽሁፉ ሰው ደግሞ ካልተናገረ ማን ሊናገር ነው ስለ ሀገር ሁላችንም የሚያገባን ጋዜጠኛው ያገባዋል ጋዜጠኛው ወጥቶ መናገር አለበት ደራሲው ያገባዋል ደራሲው ወጥቶ መናገር አለበት ፖለቲካ ሁሉም ሰው ነው የሚያገባው የሃይማኖት አባቱ ያገባዋል አሁን እንዴት ነው ሁላችንም ኃላፊነት የሰጠናቸው ሰዎች አሉ ልክ ትኩስ ድንችን ለሌላ ሰው እንደማሸጋገር ማለት ነው ተራው ህዝብ ይመጣና ምን ይላል ጋዜጠኞች እውነትን አይናገሩም እነሱ ከእውነት ጋር አይተባበሩ ምናምን ነገር ይላል ከዛ ኃላፊነቱ ለጋዜጠኞች ወርውረው እጃቸውን አጥፎ ተቀምጠዋል ጋዜጠኛውም ይመጣና ሪፖርተሩ ይመጣል አርታዩ ላይ ቅሬታ ያቀርባል ኤዲተሩ ላይ ምናምን ነገር ከዛ ደግሞ እነሱ ደግሞ ሌሎች አካላት ላይ እነሱኮ ምናምን ነገር ይላል የሃይማኖት አባቱ ይመጣል በቃ እቺ ሀገር እኮ መታለፍበት መከራ እንደው ያሳዝናል በቃ ምናምን ነገር ሰው እኮ ለእውነት አይቆምም እሱ እኮ ራሱን አግልሎ ቆሟል እሱ አይመለከተውም የኪነ ጥበብ ሰውም ይመጣል ታዲያ ኃላፊነቱ የማን ነው ማን ነው መናገር ያለበት ማን ነው ከእውነት ጋር መተባበር ያለበት ቢያንስ እኔ እናንተና ብዬ መውቀስ አልፈልግም እኔ አለሁበት ድምጽ መሆን አለብኝ ብዬ መናገር አለብኝና ለዚህም ጭምር ነው ይዙፋን ልፍያን ይጻፍኩት ያነሳቸው ሐሳቦች አሉ በስፋት በኋላ ዘርዘር አድርገን የምናወራባቸው በተለይ ይሄ ወጣት የሚባለው ትውልድ ራሱን ከፖለቲካ ገሸሽ እያደረገ መምጣቱ ፖለቲካና ኮረንቲ በሩቅ ማለቱ ምንድነው ምክንያቱ የሚለው ነገር ወደ በኋላ እንፈትሻለን ግን መጽሐፍ ላይ የጦርነት አስከፊነት በግላጭ ታይቷል ብዬ አስባለሁኝ ከሴቶች የሚደርስባቸው ቤተሰብ እንዴት በጦርነት እንደሚፈርስ እንዴት ማህበራዊ ጉስቁልና እንዴት ኢኮኖሚያዊ መላሽቅ ሊፈጠር እንደሚችል በሚገባ አብራርቷል ብዬ አስባለሁ ግን አሁን ይሄንን ሐሳብ በመጽሐፍ ማውጣት ለቀባሪው እንደማርዳት አይሆንም አሁን ከኛ በላይ የጦርነትን አበሳ ስቃይ ዳፋ ያየ የለምና ይሄን ነገር መልሶ ለኛ መናገር ለቀባሪው ማርዳት ሊሆን አይችልም አይሆንም በሁለት ምክንያት አንደኛ ከታሪኩ የማይማር ስህተቱን እንደንስሳ እየደጋገመ ይኖራል እኛ ታሪካችን የደም መፋሰስ ታሪክ ነው ከአንድ ደም መፋሰስ ወደ ሌላ ደም መፋሰስ ከአንድ የእርስ በርስ ጦርነት ወደ ሌላ የእርስ በርስ ጦርነት በጣም በፍጥነት እንሸጋገር ነው የከረምነው የዚህ ምክንያት በታሪኩ በአግባቡ ስላልተማረን ነው ለምሳሌ በያ ትውልድ በቀይ ሽብርና በነጭ ሽብር ወቅት በጣም በርካታ ዜጎች ሞተዋል በሻዕቢያ ለምሳሌ ኤርትራ ኢትዮጵያ እንዳካለ በነበረችበት ጊዜ ኤርትራ ለመገንጠል ከማዕከላዊ መንግስት ጋር በጣም ረጅም የእርስ በርስ ጦርነት አድርጎ በጣም ብዙ ዋጋ ተከፍሏል ኦነግ ከምስራታው ጊዜ ጀምሮ ከማዕከላዊ መንግስት ጋር በተለያየ ጊዜ በሚደረግ ጦርነት በጣም ብዙ ሰዎች ሞተዋል ህወሓት በ17 ዓመት ጦርነት ከደርግ ጋር ስልጣን ከያዘ በኋላ ደግሞ ድጋሚ መጀመሪያ ላይ ግጭቶች ኋላ ላይ ደግሞ ከስልጣን ከወረደ በኋላ ከፌደራል መንግስት ጋር በነበረው ጦርነት እንዲህ ያልክ በየጊዜው በጣም ጦርነት ይደረጋል ታዲያ ለምንድነው ከአንድ ጦርነት ወደ ሌላ ጦርነት የምንሸጋገረው የሆነ ጊዜ ተጎዳን አይ በቃ ይሄ ነገር መጥፎ ነው መማር አለብን ማለት ያልቻልነው ለምንድነው እንደ መጥፎ እድል ሆኖ
እየደረሰ ያለውን ዲዛስተር በአንደበታችን በመናወራበት ልክ እየገባን አልነበረም። አንዱ ምክንያት እሱ ነው። ሌላኛው ነገ ከሆነ ጊዜ በኋላ ምናምን ነገር የኛ ዘመን ይጠና ይሆናል እና ሲጠና የኛ ዘመን መልክ እንደዚህ ነው። ለዙፋን በሚደረግ ልፊያ እንዲህ አይነት ሰብአዊ ኪሳራ ከስረናል፣ ከኛ ተማሩ በማለት ታሪካችን መተረክ አለበት እና ቀጣዩ ትውልድን የምታስተምረው እንዲም ኪሳራ ቀጣይ ትውልድ ማለት በነገራችን በጣም የምንወልዳቸው ልጆች ማለት እኮ አይደለም፣ ኢሚዲየት ታናናሾቻችንን ማለት ነው። አሁን ሃይስኩል ተማሪዎችን ማለት ነው። እንደዚህ ነው ዋጋ እየተከፈለ ያለው። እኛ እንደዚህ ከፍለናል፣ ቢያንስ ተማሩበት የሚልም መልእክትም ለማስተላለፍ ነው። ሌላኛው የፖለቲካ አክተሮች ማወቅ ያለባቸው መራራ እውነት አለ። እነሱ መንበራቸው ላይ ነቀነቅ ይችላል፣ ኪሳቸው ላይ ጎድል ይችላል፣ ምንም ላያጡ ይችላሉ በግል። ህዝብ ግን እንዴት ኮስት እያደረገ እንደሆነ በደንብ ማወቅ መቻል አለባቸው። አሁን በቁጥር ደረጃ እናውቃለን። በነገራችን ላይ በአንድ ጦርነት ይህን ያክል ሰው ሞተ የሚለውን በቁጥር እናውቀዋለን። 100,000 ሰው ችግር የለብንም፣ 100,000 ሰው እንደሞተ ማወቅ። ያ 100,000 ሰው ግን ማን ነው? ቁጥር ብቻ አይደለም። አየህ፣ አንድ ስሙ የማይታወቀው ግለሰብ፣ ስም የሌለው በታሪክ ውስጥ የተለየ ትኩረት የማይሰጠው ሰው ዝም ብሎ ተራ ሰው አይደለም። አንድ ሴት ተደፈረች ስትባል ዝም ብሎ ተራ ሴት አይደለችም። እናት ናት፣ ሚስት ናት፣ እህት ናት። የእሷ መደፈር ህይወቱን የሚያጨልምበት ብዙ ሰው አለ። ተያይዞ የሚደርስ በጣም ብዙ ኪሳራ አለ። እያንዳንዱ ህመም መተረክ መቻል አለበት። እያንዳንዱ ህመም ሲተረክ ከቁጥር በዘለለ እንረዳዋለን። እንዶ ባለፉት ዓመታት ተተርኳል ብለህ አታስብም? በተለይ አሁን ከፕሪቶሪያ ስምምነት በኋላ በብዙ የምርመራ ሪፖርቶች እዛም አካባቢ በሚወጡ ዘገቦች እየወጡ ነው ብዬ አስባለሁ። ከሰሞኑ እንኳን አንድ የወጣ ሪፖርት አለና በዛ ልክ ተተርኳል ብለህ አታስብም? እየተተረከ ነው፣ ግን እውነት ለመናገር የጉዳቱን ያህል አይደለም እየተተረከ ያለው። ለምሳሌ ባለፉት 78 ዓመታት ውስጥ ኢትዮጵያ ውስጥ ትልልቅ 3 የእርስ በርስ ጦርነቶች ተደርገዋል። በነገራችን ላይ 78 ዓመቱ በአንድ ክፍለ ዘመን ከሚታለፈው በላይ ነው እንደ ሀገር ያለፍነው። ምዕራብ ኦሮሚያ ላይ የተደረገው የእርስ በርስ ጦርነት ትኩረት የተነፈገ የተረሳ የእርስ በርስ፣ ልክ የየመኑ ጦርነት የተረሳው ጦርነት አይደለም የሚባለው፣ የሱዳኑ ጦርነት የየመኑ የሁቱ አልኩኝ የሁቲ አማጽያን ጦርነት፣ የሱዳኑ ጦርነት ዳፎርገትን ዋር ይባላል እና ልክ እንደዛው እኛ ሀገርም የምዕራብ ኦሮሚያው ጦርነት እንደዛ ነው፣ የተረሳ ጦርነት ነው። ግን እዛ ውስጥ በጣም ተቆጥሮ የማያልቁ ሰቆቃዎች ተፈጽመዋል። የትግራዩ ጦርነት በጣም ትልቅ ጦርነት፣ ከዛ ደግሞ የአማራ ክልል ጦርነት። አንዳንዱ ሰው አማራ ክልል ጦርነት እየተደረገ እንዳለ ሁሉ የሚያውቅ አይመስልም እና ተገቢውን ትኩረት ያላገኘ በጣም ትልቅ ጦርነት፣ 3 የእርስ በርስ ጦርነት። ከዛ ደግሞ የቤንሻንጉል ክልሉ ግጭት አለ። አሁን እሱ ጦርነት ግጭት እንዴት እንደሚፈረጅ አላውቅም፣ ምንም መረጃ የለንም። ቤንሻንጉል ክልል ላይ የሆነ ጊዜ የሆነ ነገር ይፈጠራል፣ ዜና ይሆናል፣ ዝም ይባላል እና ምንድነው እየተደረገ ያለው የሚለውን አናውቅም። አይደለም እዛ ጋር የደረሰውን ጉዳት ልንተርከው ማለት ነው። እና በጣም ብዙ ቦታ ነው እሳት እየነደደ ያለው። በዛ ከነደደው እሳት ውስጥ መተረክ ካለበት 100 ያህል ተተርኳል ብዬ አላምነው። ስለዚህ በየአቅጣጫው በጣም መነገር መቻል አለበት። በየአቅጣጫው በተቻለ መጠን ይሄ የጦርነት ነጋሪት የሚጎስመው ጀብደኝነት የሚሰማው ሰው ቁጥር በጣም ዝቅ እስኪል ድረስ ከጦርነት ውጪ ሌላ አማራጭ እንዳለ ማሰብ እስኪጀመር ድረስ መነገር መቻል አለበት። አሁን ቢያንስ በፖለቲካ ኃይሎች መካከል ዋናው አማራጭ ጦር መማዘዝ ነው፣ እንውረድ ነው እየተባለ ውረድ እንውረድ ነው፣ ትከሻ እንለካካ ነው እየተባለ ያለው በፖለቲካ ኃይሎች መካከል። በመንግስትም ወገን ከመንግስት ተቃዋሚ በሆነ ወገን ከመንግስት ወገንም መዋጋት እናቃለን አታሸንፉንም ሁሉ ጊዜ ይባላል። ከተቃዋሚ ወገንም በአንድ ሐሙስ መንግስትን እናፈርሳለን፣ መንግስትን እናንበረክከዋለን ምናምን ነው የሚባለው። ኢቭን ሰላማዊ አማራጭ የሚናገሩ ሰዎች ህዝቡን በተገቢው መንገድ ጆሮ አይሰጣቸውም፣ የፖለቲካ ኤሊቱም ጆሮ አይሰጣቸውም። ስለዚህ ፖለቲካው ሰፈር ላይ
አሁን የምናውቀው ዋናው አማራጭ ሐሳብ ጦር መማዘዝ ነውና ያ ጦር መማዘዝ ወደ ብዕር እስኪታካ ድረስ በደንብ መተረክ አለበት ጉዳቱ። እናንተ እንደምትሉት አይደለም፣ እናንተ እንደምትሉት የሆኑ ለምክ ወይ የመንግስት ሰራዊት ወይ የታጣቂ ቡድን ሰራዊት ብቻ አይደለም እየሞተ ያለው ምንም ጉዳዩ ያልሆነ ምናልባት ስልጣን ላይ ያሉ ሰዎችን በስም እንኳን የማያውቃቸው በጣም ተርታ የሚባለው ሰው ነው ዋጋ እየከፈለ ያለው። ይሄ በደንብ ልንነጋገርበት ልንስማማበት ይገባል። እሱ ጋር እስክንደርስ ድረስ በጣም ደጋግመን መነጋገር መቻል አለብንና የተወሰነ ለመተረክ እየተሞከረ ነው። የተወሰኑ ሰዎች ድምጽ ለመሆን እየሞከሩ ሪፖርቶች ይወጣሉ ምናምን ነገር። ያ ሪፖርቱ ግን ሚኒስትሪ አይደለም ያለው። ይሄ ዋና አየሩን የተቆጣጠረ ዘገባ አይደለም። እውነት ለመናገር አየሩን እየተቆጣጠረ ያለው እነኛ የከፈሉ ሰዎች ይልቅ ስንት ሰው ደመሰሰን የሚለው ነው አየሩን እየተቆጣጠረ ያለውና አየሩን ጉዳቱ እስኪቆጣጠረው ድረስ በጣም ሲሪየስ ጉዳት እየደረሰ ነው። ስለዚህ ሌላ አማራጭ መፈለግ አለብን የሚለው ሐሳብ አየሩን እስኪቆጣጠረው ድረስ ደጋግመን መናገር መቻል አለብን። በጣም ጥሩ። አሁን የመጽሐፍ ሳነብ ከዛም በኋላ ካንተ ጋር እንድንነጋገር ስፈልግ በሁለት ምክንያት ነው። ምክንያቱም አሁንም ሌላ ግጭት ይነሳል የሚል ስጋት አለ፣ ሌላ ጦርነት ሊቀሰቀስ ይችላል የሚል ስጋት አለ። ለኛ በከዚህ ከባህር በር ጉዳይ ጋር፣ ሁለተኛ ከፕሪቶሪያ ስምምነት ለመፍረስ እያዘመመ ከመሆኑ ጋር ተያይዞ አዲስ ግጭት ሊያገረሽ ይችላል መባሉን ተከትሎ ሳይነሳ ቢያንስ ድምጻችን ኖ ሞር ዋር መሆን አለበት ወይም ጦርነት አንፈልግም ጦርነት ይብቃ የሚል ድምጽ መሆን ስላለብን ይሄ መጽሐፍ ደግሞ ለዚህ ትክክለኛ እማኝ መሆን ይችላል በሚል ነው። ሁለተኛ ደግሞ አሁን ውይይቱ እንዴት ነው ማድረግ ያለብን ይሄ መጽሐፍ ካነበብን በኋላ የሚለውን ነገር ሳስብ ስለ ፖለቲካ ባህላችን የፖለቲካ ካልቸራችን ማውራት ያለብን ይመስለኛል። ምክንያቱም አሁንም እያወራን ያለኑ ስለ ጦር መማዘዝ ነው። የዛሬ 100 ዓመትም በጦርነት ነበርን፣ የዛሬ 50 ዓመትም የዛሬ 6-7 ዓመትም አሁንም በጦርነት ውስጥ ነን። አሁን ደግሞ ሌላ ጦርነት ውስጥ ልንገባ እያሟሟቅን ነው። ብዕር ከሚያነሳ ይልቅ ምንሽር የሚያነሳ የሚከበርበት የፖለቲካ ካልቸር ያለበት ነውና ለምንድን ነው የፖለቲካ ባህላችን ከምንሽር ከጠመንጃ ሊወጣ ያልቻለው? ከባድ ጥያቄ ነው። ግን ከዚህ በፊት ነገን ፍለጋ የሚል መጽሐፍ ነበርኝ። ከዚህ በፊት እዛ መጽሐፍ ላይ ያነሳሁትን ሐሳብ ደግሜ ባነሳው ጥሩ ይመስለኛል። የኢትዮጵያ ታሪክ ጦርነት አዋጭ መንገድ እንደሆነ የሚያስተምር ታሪክ ነው። ጦርነት ጉልበት የተሻለ መንገድ ነው ብሎ የሚናገር ታሪክ አለን። ይህንን በምሳሌ ላሳይ። በንጉሱ ጊዜ ጃንሆይ ፋሺስት ኢትዮጵያን ዳግም ሊወር ሲሞክር በተቻላቸው መጠን በዲፕሎማሲ መንገድ መፍትሄ ለማምጣት ሞክረው ነበር። አልተሳካላቸውም። የዲፕሎማሲው ትግል አይደለም ፋሺስትን ከኢትዮጵያ ዘወር ያደረገው። አርበኞች በዱር በገደል ተዋግተው አጥንታቸውን ከስክሰው ደማቸውን አፍስሰው ከኢትዮጵያን ከወራሪ ነፃ ወጡት። አሁን ምንድነው የሰራው? ከዲፕሎማሲ ይልቅ ጉልበት መፍትሄ በክንዳችን አገራችንን ነፃ ወጣን። ጉልበት ይሰራል ማለት ነው። አንድ መልእክት አስተላለፈ። ጃንሆይን በስልጣናቸው ዘመን ለማረም የሞከሩ ሰዎች ነበሩ። በጣም የሚታወቁ የብርሃኑ ድንቄን ማንሳት እንችላለን። አምባሳደር ብርሃኑ ድንቄ ብቻዬን ቆሜ ያለው የሚለው መጽሐፋቸው። ከዛ ውጪ ሌሎችም በጣም ብዙ ሰዎች አሉ ንጉሱን ለማረም ሲሞክሩ የነበሩ። ሐዲስ ዓለማየሁ ጭምር እንኳን ማስታወሻ ጽፎላቸው ያውቃል። ያ ሁሉ ንጉሱን ለማረም የተሞከረው በውይይት ንጉሱን ለማረም የተሞከረው ነገር አልሰራም ነበር። ንጉሱን ከስልጣን ያወረደው ወታደሩ ነው። ወታደሩ ቀጥተኛ መፈንቅለ መንግስት አላደረገም። በእርግጥ አብዮት ሳይሆን የሚደህ መፈንቅለ መንግስት በጉልበቱ በዳዴ የሚሄድ መፈንቅለ መንግስት ነው የሚሉ ሰዎች አሉ። አብዮት ነው መፈንቅለ መንግስት የሚለውን ግን ትተን አትሊስት ጦር መሳሪያ ያለው አካል ንጉሱን ከስልጣን ዘውር አድርጓል። ደርግ ስልጣን ላይ በነበረበት ጊዜ የደርግን በሐሳብ ለመሞገት የሞከሩ የተወሰኑ ሰዎች ነበሩ። አማራጭ በጣም ገፍቶ ባይመጡም የተወሰኑ አካላት ነበሩ። እንደ መኢሶን መጀመሪያ አካባቢ ለምሳሌ መኢሶን
መኢሶን ያነው ልንል እንችላለን ደርግን በሐሳብ ከማስተካከል ይልቅ እንደውም ጊዜ ጠብቆ የመጣል አይነት ነገር አይመስልም እንደዛ አይነት ይችላል አሁን ኢንቴንሽናቸውን እርግጠኛ ሆኖ መናገር እኔ ያስቸግረኛል ግን መኢሶን ለምሳሌ ወደ ስልጣን ከመጣ ምንድነው ሲል የነበረው ከደርግ ጋር አብረን መስራት እንችላለን ነው ግን መኢሶን ብቻ ሳይሆን ደርግ ውስጥም እኮ የነበሩ ድምጾች ነበሩ ጀነራል አማናምዶም እኮ ከኤርትራ ጋር ያለውን የኤርትራ ጉዳይ የሻዕቢያን ጉዳይ በድርድር በዲፕሎማሲያዊ መንገድ ለመፍታት መሞከር ፖለቲካዊ መፍትሄ መፈለግ ነው የሚሻለው እኮ ይል ነበር የተወሰኑ ድምጾች ነበሩ ጥቂት ቢሆኑ አሁን ደርግን የቀየረው ግን ያ አይደለም ደርግን የቀየረው ጦር ያነሳው አካል ነው በጉልበት ቋንቋ ደርግን ያናገሩ ነው የተሳካለት ህወሓት መራሹ ኢህአዴግ ስልጣን ላይ በነበረ ጊዜ ኢህአዴግን በ97 ምርጫ ላይ በምርጫ በኮሮጆ ኢህአዴግን ለመቀየር እኮ ተሞክሮ ነበር ከ97 ምርጫ በኋላ ተቃዋሚ ወገንም የሰራው ጥፋት እንደተጠበቀው ሆኖ ሰኔ አንድ ላይ ደም ነው የፈሰሰው አይደለ ከዛ በኋላ ኢህአዴግን በሐሳብ ሊሞክሩ ጋዜጠኞች ወደ ማረሚያ ሲወረወሩ ነው የምናውቀው ምን ያህል ሰው ተሳክቶለታል ኢህአዴግን በሐሳብ ለመቀየር ሞክሩ ከዛ በኋላ የመጣው ትግል አሁን ትግሉ ሙሉ ለሙሉ ሰላማዊ ነው የሚሉ ሰዎች አሉ እሱ አርጊውመንት ለጊዜው እንተውና ግን አንድ ምናቀው ነገር ምንድነው ጦር ከታጠቀው አካል ጋር ተከሻ ለተከሻ የሚለካኩ ስተኩስባቸው ድረታቸውን የሚሰጡ ፍለፊት ለሞ ዝግጁ ሆኑ ወጣቶች መተው ነው መጨረሻ ላይ ኢህአዴግ ዘወር ለማለት ይወሰነው የውስጥ ትግሉም ተጨምሮበት ከዛ የካራማራም ጉዳይም እኮ በተሄድ የዚያድ ባሬን ወረራ በዲፕሎማሲ አይደለም የተቀለበሰው በመሳሪያ ነው በጦር ኃይል ነው የተቀለበሰው ኢትዮጵያ ውስጥ በጣም በተደጋጋሚ የውስጥም ከውጭ የሚመጣውን ጉዳይ በዲፕሎማሲ እየተሞከረ ሲከሽ በተቃራኒው ደግሞ በጦር መሳሪያ ሲሳካ ሰታይ ኦኬ አዋጩ መንገድ ጦር መሳሪያ ነው የሚል ደመነፍስ ይዳብራል ስለዚህ በቃ የተሻለው መንገድ እሱ ነው እሱ መንገድ ነው መከተል ያለብን የሚል ባህልን ፈጥሯል ይላሉ እኮ በጣም ብዙ ሰዎች አሁንም መሳሪያ የሚያነሱ ሰዎችን ስጠይቃቸው ወይም ሚዲያ ላይ ሲናገሩ እንሰማቸው ምንድነው የሚሉት እዚህ ሀገር ይሄ መንግስት በሰላማዊ መንገድ አይወርድም ስለዚህ በጉልበት ነው የምናሸንፈው ነው የሚልክ ከዚህ በፊትም ኢህአዴግ ላይ ጥያቄ ሲነሳ እነ ብርሃኑ ነጋ ጫካ ሲገቡ ምንድን ነበር ሲሉ የነበሩት በነፍጥ የመጣውን በነፍጥ ነው የምናወርደው የመጣንበት የፖለቲካ ባህላችን ከንግግር ይልቅ ጉልበት አዋጭ መንገድ እንደሆነ እየነገረን እሱን መረጃ እየሰጠን ነው የመጣው የቀደሙት እንደዛ ሲያደርጉ አይተሃል ከዛ አንተም እሱን መንገድ ነው የምትከተለውና ታሪካችንም የመጣንበት መንገድ ግን መሀል ላይ አስተማሪ ሆኑ አልነበሩም ከጠመንጃ ይልቅ ብዕር እንድንመርጥ ሊያደርጉ የሚችሉ አስተማሪ ክስተቶች አልነበሩም ወይስ ለነሱ ልብ አላልነው ነው ክስተቶቹ አንደኛ ፈጥነው የሚኮላሹ ነበሩ እውነት ለመናገር አንድ ሁለተኛ የሚፈለገውን አይነት ይሄ በጣም ፈጣን በርግጥ የጦርም እኮ ፈጣን ለውጥ እኮ ላያመጣ ይችላል ግን አይ ቲንክ ምን የሚፈጥረው ተስፋ አለ መሰለኝ ያው 19 ዓመት አሁን የህዋትን እንኳን ብናየው ደርግን ለመጣ 17 ዓመት ነው ረጅም ይሄ እንዴት ነው በቃ ነገ ጠዋት ምናምን ነገር የሚሉ ፕሮፓጋንዳ አለ ምናምን ጦርነት የሚፈልገው ፕሮፓጋንዳ አለ አይደለ እሱ አለ ከዛ ውጪ ግን በታሪካችን ውስጥ አይተ ከሆነ አሉ በብዕር ለመሞገት የሞከሩ አንደኛ የሚፈልገው በጣም የፈጣን በጣም ጉለ የሆነ ፕሮፓጋንዳ ድምጽ ማሰማት አይችልም እሱ ስለዚህ ተስፋ እንዳጥልበት ያደርጋል በዛ ላይ ነው በጣም ፈጥኖ ነው የሚኮላሹት በጣም ብዙ የተኮላሹ አሉ ከዛ ውጪ ደግሞ ጦረኞቹ እውነት ለመናገር እነኚህ የብዕር መንገድ መፍትሄ እንዳይሆን በጣም ፕሮፓጋንዳ ይሰሩባቸዋል በነገራችን ላይ የሐሳብን ሰው ለማጥቃት የሚሞከረው መንግስት ብቻ አይደለም በጣም በሚያሳዝን ሁኔታ እንደ ህዝብ ጸረ ዲሞክራሲ ህዝብ ነን እንደዛ ሙሉ ለሙሉ ማለት እንችላለን አሁን ይችላልኝ አሁን በአጠቃላይ የሀገሪቷን ህዝብ ማለት ላይ ሆነ ይችላል ግን ፖለቲካሊ በንቃት የሚሳተፈው በአጠቃላይ ጉዳይ ስንመለከት የፖለቲካውን ማህበረሰብን በለው ሌላውን ጉዳይ ላይ እውነት ለመናገር አምባገነን ህዝብ ነን በጣም ለአምባገነንነት ምንመች እና አምባገነን ህዝብ ነን እኔ ብዙ ጊዜ እናገራለሁ መመጻደቃችን ቆሞ መራራውን እውነት መነጋገር አለብን ብዬ ማስብ ሰው ነኝ አምባገነንና ጸረ ዲሞክራሲ ህዝብ ነን የመደለህ መሰለ እያንዳንዷ ጉዳይ ተመልከት
ከኛ ተቃራኒ የሆነውን ሰው እንዴት ነው ትሪት የምናደርገው? አንድን ጋዜጠኛ ይኸውልህ አንድ ጋዜጠኛ ልክ መንግስትን ሲቃወም ጸረ ልማት ኃይል ነው፣ ጸረ ዲሞክራሲ ነው፣ የውጭ ሀገር ተላላኪ ነው፣ ባንዳ ነው እና መንግስት አይን ውስጥ ነው የሚገባው። ሐሳብ ትክክል ነው አይደለም አይደለም። በተቃራኒው ተቃዋሚ ወገን የሚሰራውን ጥፋት ስትናገር ተቃዋሚ ወገን ሎጂክ ይዘህ መጣ አይደለም ይላል። ጸረ ህዝብ ነህ፣ የመንግስት ካድሬ ነህ፣ ተከፋይ ነህ፣ ሆዳደር ነህ፣ የማይለጠፍልህ ስም የለም። ስለዚህ መንግስትንም መቃወም አትችልም፣ ተቃዋሚውንም መቃወም አትችልም። ሁለቱም ሲያጠፉ ልክ ናቸው። ሁለቱ ወገኖቹ ብቻ አይደለም እንደዛ የሚሉት። በነገራችን ላይ ለምሳሌ የመንግስት መዋቅር ውስጥ ያለው ሰው ወይም የተቃዋሚው ፓርቲ የሚመራው አይደለም፣ ከታች ያለው ህዝብ ተራው ተከታዩም እንደዛ ነው የሚፈርጅ። መቃወም አትችልም የነሱን ወገን። ይሄ ፖለቲካ ውስጥ ብቻ አይደለም ያለው። በነገር ላይ ማንኛውንም ኦፒኒየን ከተለመደው ኦፒኒየን የተለየ ኦፒኒየን ይዘህ ስትመጣ ሁሉም ለማፈን የሚሮጠው ሁሉም በእግር ኳስ ይኸውልህ፣ እግር ኳስ እኮ በጣም ሰላማዊ የሆነ መዝናኛ ቦታ ነው አይደለ? በእግር ኳስ አቅም ተቃራኒዎች ላይ ካንተ የተለየ አቋም ያራመደው ላይ እኮ ዘመቻ ይከፈታል። በእግር ኳስ አቅም በጣም የሚያሳፍር ትሬንድ ነው። እኔ ኤርሊንግ ሃላንድ አይመቸኝም ብለህ ስትናገር አንፎሎ እናድርገው ይሄን ሰውዬ ማለት እኮ ጸረ ዲሞክራሲያዊ ልምምድ እኮ በስነ ልቦና ደረጃ የኔ ተቃራኒ መሆን አትችልም የሚል ስነ ልቦና ነው ያለ ማለት ነው። የፊልም ምርጫ፣ የሙዚቃ ምርጫ፣ የዝነኛ ሰዎች ምርጫ እያንዳንዷን ጉዳይ ከሱ ተቃራኒ ስትሆን የሚዘምትብህ፣ ድንጋይ የሚወረውርብህ፣ ዘመቻ የሚጠራብህ፣ መንጋ የሚያሰማራብህ ከሆነ በጣም አሳሳቢ ነው። በሃይማኖታዊ ጉዳዮች መወያየት አትችልም። በየትኛውም ጉዳይ ምንም አይነት ሎጂክ ይዘና ያንተ ሎጂክ ዋጋ የለውም። ቅድሚያ የሚሰጠው የሱ ስሜት ነው እና በጣም እንደ ህዝብ በጣም በስሜት የምንመራ፣ በቁጥር የምናምን፣ በመንጋ የምናምን፣ ወገናችን እንዳይነካ የምንፈልግ፣ ወገንተኝነታችን እንደነገርኩ ነው። በፖለቲካ በብሔር ምናምን አይደለም፣ በእግር ኳስ ጭምር ወገንተኞች ነን። እንደ ሀገር ያለንን በጣም የተዛባ ስነ ልቦና የሚያሳይ በጣም ቀላል ምሳሌ ልንገርህ። ቲክቶክ ላይ ቲክቶክ አዋርድ ሰሞኑን እየተደረገ ነው። ቲክቶክ አዋርድ ላይ ምን ያህል ይሁን አሁን አሳፋሪ ትሬንድ እንዳለ የምታየው ሁለት የሚወዳደሩ ልጆች አሉ በእግር ኳስ ኮንቴንት የስፖርት ምናምን ነገር ተብሎ። አንደኛው ማንቸስተር ደጋፊ ነው፣ አንዱ የአርሰናል ደጋፊ ነው። ጉዳዩን መሰለ አሁን ጥሩ የስፖርት ኮንቴንት ክሬት የሚያደርገው ማን ነው? የአርሰናል ደጋፊዎች የአርሰናል ደጋፊው ነው መምረጥ ያለብን። አሁን ጥሩ ኮንቴንት ስለሰራ አይደለም፣ የአርሰናል ደጋፊ ነው እሱን ነው የምንመርጠው፣ ያኛውን ደግሞ አንፎሎ አድርጉት አትከተሉት ይሉሃል። የማንቸስተር ደጋፊዎችም የማንቸስተር ደጋፊ ነው የምንመርጠው፣ ያኛው ባለጋራችን ነው። አሁን አጀንዳው ምንድነው? ጥሩ ኮንቴንት የሚቀርጽ ነው አይደለ? ምርጫችን ግን ጥሩ ኮንቴንት የሚቀርጽ ሳይሆን በእግር ኳስ ቡድን ወገንተኛ የሆነው ለኛ ማን ነው? ማን ነው ጥራት ያለው ሐሳብ ያለው አይደለም። ይሄ ሰው አሁን በዚህ መንገድ ቲክቶክ ላይ ቮት የሚያደርገው ሰውዬ ነገ ምርጫ ሲኖር ከተወሰነ ጊዜ በኋላ ምርጫ አለ አይደለ? እዛ ምርጫ ላይ ቮት አድርግ ብለህ ስትሰጠው በመመዘኛ ነው የሚመርጠው? በእውቀት ነው የሚመርጠው? በምክንያት ነው የሚመርጠው? በሎጂክ ነው የሚመርጠው? በሐሳብ ይመርጣል? አይመርጥም። የሚመርጠው መምረጫ መስፈርቱ ምንድነው? ወገንተኝነት ነው። እግር ኳስን በወገንተኝነት የሚያይሰው ሌላውን ጉዳይ ከወገንተኝነት በጠራ መንገድ ላይ ይችላል ወይ? እግር ኳስን የሚያህል መዝናኛው ነፃ የሆነ ነገር እንደዚህ ካየ እሱ ወገንተኝነት ካየክ ሌላው ወገንተኝነት የብሔር እኮ ላይሆን ይችላል። ወይ የሃይማኖት ይሆናል፣ ወይ የጾታ ይሆናል፣ ወይ የእድሜ ወገንተኝነት ይሆናል፣ ወይ የከተማ ወገንተኝነት ይሆናል፣ ወይ ምናምን ነገር እና ከምክንያት ውጪ በጣም በስሜት ለመነዳት የሚመች ህዝብ ነው ያለን። በጣም በስሜት የሚነዳ በተጨማሪም ቅድም ደግሞ እንዳልኩ ለዲሞክራሲ የማይመች ተቃራኒ ነገር ለመስማት የማይመች ባህለ ህዝብ ነው ያለን። ይሄ ለደም መፋሰስ ደግሞ በጣም ነው የሚመቸው። በስሜት የሚነዳውን አካል ለመግደልና ለመሞት ማስታጠቅ በጣም ቀላል ነው። አይጠይቅህማ። በቃ የወገንተኝነት ጉዳይ ብቻ ነው ማንሳት ያለብህ። ክላሽ ታሳጥቀዋለህ፣ ችግር የለውም።
እንደ ህዝብ ጸረ ዲሞክራሲ መሆናችን አሁን ለጦርነት ስስልብ እንዲኖረን አድርጓል ነው። አዎ ምክንያቱም ይኸውልህ አሁን ጦርነት ከሚፈልጋቸው ነገሮች መካከል አንዱ በጣም ስሜት ይፈልጋል፣ የጋለ ስሜት ይፈልጋል። አሁን በጣም በስሜት ብቻ የምትነዳ ከሆነ ይመቻል። በስሜት ማጠይቀኝ ከሆነ እንዴት ለምን ምናምን ብለህ ማጠይቀኝ ከሆነ አንተን ክራሽ ማስታጠቅ ቀላል ነው። ከጀርባ ኮኝ ልመራክ ይቀላል። ያ ለስሜት በጣም ቅርብ መሆናችን ክሪቲካል አለመሆናችን ብቸኛው ምክንያት ነው እያልኩህ አይደለም። እሱ አንድ ቀደም ሲል ያነሳ ነው አለ ታሪካችን ለምሳሌ የፈጠረብን በጣም አዋጩ መንገድ እሱ ነው የሚለው በቂ ሆነ ኤሊትም የለንም እኮ እንደ አገር ኤሊት አለን ብለን እንደምንመጻደቀው ኤሊት የለንም። በቂ ሆነ የኤሊት ችግር አለብን። ፖለቲካ ውስጥ ደግሞ ያለው ልደቱ አያሌው የሚለው ነገር አለ። ኢትዮጵያ ፖለቲካ ውስጥ በከተማ ትምህርት ጠል በገጠር ስራ ጠል ነው ያለው ይላልና እውነት ለመናገር ፖለቲካ አካባቢ ያሉ ሰዎች እንደማን እንደሆኑ ይታወቃል። ፖለቲካ አካባቢ ላይ በቂ ሐሳብ ያላቸው ሰዎች አለመኖራቸው እሱ የሚፈጥርበት ችግር አለ። ከዛ በእነኚህ ሰው ደግሞ ለመነዳት ፈቃደኛ የሆነም ህዝብ ደግሞ መኖሩ አለና ያለንበት ቀጠና በራሱ እውነት ለመናገር ፕሮፌሰር መስፍን ወልደማርያም አደጋ አንዣበበት የአፍሪካ ቀንድ የሚል መጽሐፍ አለውና ርዕሱ ጭምር ይናገራል ምን አይነት ቀጠና ውስጥ እንዳለ አደጋ ያንዣበበት ይላልና ያለንበት ጂኦፖለቲካ በራሱ በጣም ይመቻል እንደዚህ አይነት ለኪዮስና ቀጠናችን የፖለቲካ ባህላችን ታሪካችን ያሉት የፖለቲከኞች ባህሪ ህዝቡ እኚህ ሁሉ ተዳምሮ ደም ለመፋሰስ በጣም ምንመች ሆነናል። ሚዲያው ይመቻል እውነት ለመናገር። ያ በጣም ጥሩ ነገር ነው ያነሳው። አንድም ይሄ ጸረ ዲሞክራሲው ህዝብ ነው ያለን የሚለው ነገር ወደ ጦርነት ስስልብ እንዲኖር ህዝቡ አድርጓል የሚል ነገር ከዚህ በተጨማሪም ይሄ አይ ቲንክ ያለን ማህበራዊ አስተሳሰብም እንደዚሁም ደግሞ አንተም እንዳልከው የታሪክ ልምዳችንም የሰላማዊ ትግል ታሪክ እንዳይኖሩን ያደረገ ይመስለኛል። ምናልባትም አሁን ላይ በጦርነት ረጅም ዓመት አሁን ባለፉት 100 ዓመታት እንኳን ብናይ ለጦርነት አይ ቲንክ ትንሽ ኢትዮጵያ በጦርነት ረፍት አግኝታለች የምትባለው እንደኔ መረዳት ኢህአዲግ የመራበት ጊዜ ይመስለኛል እንጂ ከባድመ ጦርነት በኋላ ያለው እና እስከ 2010 11 የሰሜኑ ጦርነት ሲቀሰቀስ ድረስ እንጂ ከዛም በፊት ያሉት 100 ዓመታት ድረስ ረጅም ጦርነት ያካሄድንባቸው ጊዜያቶች ናቸው። ምናልባትም ይሄ በጦርነት ውስጥ መመላለሳችን የሰላማዊ ትግል አዳክሞታል ወይም እንዳይኖር አድርጎታል ብለን እንደምንድም እንችላለን እንደ አንድ ምክንያት። አዎ ቀደም ሲል እንዳነሳ ነው ምክንያቱም አንደኛ መታልፍበት መንገድ የሚፈጥርበት ትራውማም አለ፣ ቂምም ይፈጥራል፣ ቁስል ይፈጥርብሃል እሱ አለ። ከዛ ውጪ ልክ አሁን ኤሊቱ ግሩፕ አሳቢው አሰላሳዩ ግሩፕ በብዕር ብቻ መፍትሄ የሚፈልገው ግሩፕ ጠመንጃ አየሩን የተቆጣጠረ በመጣ ቁጥር ይሸሻሉ፣ ራሱን ዘወር ነው የሚያደርገው። ምክንያቱም ጠመንጃ ሲኖር ጠመንጃ ብቻ አይደለም ያለው ስሜት ነው ያለው እና ስለዚህ በሎጂክና ስሜት ልክ ደመኛ መሆን ሲጀምሩ አብዛኛው ሰው ለስሜትን ለመከተል ይመቻል እና ችግር የለውም በቃ ሆ ምናምን ነገር ብሎ ለመሄድ እና ልክ እንደዛ በስሜት የሚነዳው ህዝብ ሲበዛ ይሄ በጣም ክሪቲካል የሆነው እንትን መጫወቻ ሜዳ ስለሚያጣ ራሱን እየሰበሰበ ይሄዳል፣ ወደ ጎሬው ወደ ኬቭ እየተደበቀ ይገባልና ያ ወደ ዋሻ አሰላሳዩ ግሩፕ እየተወሸቀ በሄደ ቁጥር ያኛው ደግሞ በጣም መጫወቻ ሜዳውን እያገኘ ይመጣልና እሱ በራሱ የሚያደርገው በጣም ሲሪየስ የሆነ አስተዋጽኦ አለና አሰላሳዮቻችን ለዛም ነው በጣም በነገር ላይ ከፖለቲካው መድረክ ገሸሽ የሚሉት አንድ የማን ጽሁፍ እንደሆነ ረሳሁት ምናልባት ካነበብኩት አስታውሰኛለህ። የፋሺስት ወረራ አንድ የፈጠረው ነገር ብዙ ኤሊቶች ሞተዋል በፋሺስት ወረራ የተነሳ እና ያ የኤሊት መሞት አብዮተኞቹ ወጣቶች የተወሰነ ውስንነት ያለባቸው ከእድሜያቸው የተነሳ ገና ልጆች ናቸው ለጋ 20 ዓመት ልጅ ማሰብ የሚችለው ብቻ ማሰብ የሚችሉ ወጣት አብዮተኞች መጡ። አሁን ሌሎቹ ኤሊቶቹ ትልቆቹ እንዳይኖሩ ትልቆቹ ወጥተዋል። ከዛ በስሜት በጣም ብዙ ሰው እሱ ቀይ ሽብር እንዲፈጠር አደረገ ይላል። ከዛ በቀይ ሽብርም ጊዜ ደግሞ ያሉት አንጻራዊ ጥቂት የተማሩ ሰዎች ወይ እስር ቤት ገቡ ወይ ሞቱ ወይ ከሀገር ተሰደዱ። ከዛ ያለውን ነገር ተመልከት። ከዛ ኢህአዲግም ሲመጣ መጀመሪያ ከተደረጉ ነገሮች መካከል 40 ዩኒቨርሲቲ ሰዎች ተባረሩ፣ የተወሰኑ ኤሊቶች ዘወራሉ ምናምን እና በየዘመኑ ይሄ የተማሩ ሰዎች ዘወር ባሉ ቁጥር
አንድ የተማረ ሰው በአንድ ቀን አይደለም የሚፈጠረው። በስሜት የሚነዳ ሰው ግን በአንድ ቀን መፍጠር ይቻላል። 100 ሰው አንጋግተክ በቃ ክላሽ አስታጥቀን መንዳት ቀላል ሊሆን ይችላል። 100 ኤሊት ግን አትፈጥርም። በጣም ረጅም ፕሮሰስ ይፈልጋል በጣም። ስለዚህ አንድ ኤሊት በገፋ ቁጥር አንድ ኤሊት ከመጫወቻ ሜዳው ዞር ባለ ቁጥር አንድ ሰው ብቻ አይደለም ዞር እያለ ያለው፣ በጣም ብዙ ነገር ነው ዞር የሚለው፣ ብዙ መፍትሄ ነው እየጠፋ መሄደውና እሱ የፈጠረብን ነው በጣም ስብራት አለ። እኝም ተዳምሮ ይመስለኛል። አዎ አይ ቲንክ አሁን ያነሳው ሐሳብ የፕሮፌሰር ባህሩ ዘውዴ ላይ ፋና ወጊ የሚለው መጽሐፍ ላይ ያለ ይመስለኛል። ይሄ የፖለቲካ የኢትዮጵያ ፖለቲካን የትውልድ ክፍተትን በሚገባ ያስቀመጡበት ነገር አለ። ቅድም ስጀምር ውይይታችን ስጀምር አንድ ያልከለኝ ነገር ነበረ። አብዛኞቻችን አሁን ላይ በተለይ ይሄ ወጣቱ የሚመስለው ፖለቲካ ማለት ይሄ የጃጁ ሰዎች በቆሎ እየበሉ ቲቪ በዜና የሚከታተሉት አይነት ነገር እንጂ ራሱን ከፖለቲካው ገሸሽ ያደረገበት ነው የሚል ነገር አንስታል። አንድ ያነበብኩት ጽሁፍ አለ ከዚህ በፊት የሌሊሳ ግርማ ይመስለኛል። ይሄ ትውልድ የራሱ የፖለቲካ ቀለም የለውም፣ ይሄ ትውልድ ራሱ ያ ትውልድ ነው የሚል ነገር ያነሳልና አሁን ፖለቲካችን ውስጥም በተቋሚም እንደዚሁም በመንግስት ውስጥም ያሉ ሰዎች ወይ ራሳቸው ሰዎች ወይ አስተሳሰባቸው ያ ትውልድ አስተሳሰብ ነው እንጂ የራሳችን የፖለቲካ ቀለምም የለንም የሚል ነገር አንስቷልና ይሄን ነገር የራሳችን የፖለቲካ አይነት ወይም ቀለም ካለመኖሩ ጋር አያይዘም የምታነሳልኝ ነገር ይኖራል። ከዚህ በተጨማሪም ለምንድን ነው ወጣቱ ፖለቲካና ኮረንቲን ከሩቅ እያለ ያለው? ታሪክ በየትኛውም ጉዳይ ላይ በጣም ቀጥተኛ ተጽዕኖ አለው። ከታሪክ ተጽዕኖ ነፃ መሆን አትችልም። ያ ትውልድ መቼስ በበጎም በመጥፎም በብዙ የሚነሳ ትውልድ ነው። በያ ትውልድ ጊዜ መሬት ለአራሹ ብሎ የተነሱ የብሔር ብሔረሰቦች መብት ይከበር ብሎ የተነሱ የሆኑ ወጣቶች ነበሩ። እነኛ ወጣቶች ለምሳሌ ዩኒቨርሲቲ ላይ በነገራችን ላይ ሪቮና ሳቦ የሚባሉ ነበሩና ሪቮ የሚባሉት አብዮተኞች ናቸው። እና አብዮተኞች የሚሆኑት ዩኒቨርሲቲ ሲገቡ ጎበዝ ተማሪ ነበሩ፣ ንቃት ያላቸው እና ደግሞ መደብ የሸጡ የሚባሉ ነበሩ። መደብ የሸጡ የሚባሉት በአንጻራዊነት ለገዢ መደብ ቅርበት ያላቸው ፕሪቪሌጅ ያላቸው ሰዎች መደባቸውን ትቶ ከጭቁን መደብ ጋር እንቆማለን ስላሉ ነው መደብ የሸጡ የሚባሉት እና ፕሪቪሌጅ ያላቸው ምናምን ሰዎች ናቸው ሪቮ የሆኑት። አብዮተኛ አጥሮ ነው ሪቮ የተባለውና ሳቦታች ከሚሉ የመጣ ነው። ሳቦ ደግሞ የሚባሉት ብዙዎቹ የህይወት መጽሐፍ ላይ መሰለኝ የህይወት ኦሪያ አንዳርጋቸው መጽሐፍ ላይ ጎበዝ ተማሪ ያልነበሩ ምናምን ናቸው ይላል። አሁን ይኸውልህ የነቃ የሚባለው ጎበዝ የሚባለው ፕሪቪሌጅ ያለው ሰው ልክ አብዮተኛ ሆኖ ለውጥ ሲፈልግ ምንድን ነው የተፈጠረው? እሳት ነው የበላው። የፖለቲካ እሳት በላው። ሞቱ ወጣቶች። ያ የሚፈጥርበት ድንጋጤ ያለ አሁን ወንድሙ የሞተበት ሰው ትልልቅ ሰዎች ሲሞቱ ያየ ሰው ነው ልጆቹን ያሳደገው። 66 ላይ ጎበዝ ተማሪ ሲሞት ያየ ያኔ ዩኒቨርሲቲ ተማሪ የነበረው ልጅ ወልዶ ሲያሳድግ ልጁ እንዴት መሰለ የሚያሳድገው? ተጠንቀቅ፣ እሳት ነው ቦታው እያለ ነው የሚያሳድገው። እሳት ነው። ተመልክ 97ን እናንሳ። አሁን በጣም ብዙ የአዲስ አበባ ልጆች ስለ ፖለቲካ ስታነሳ እኛ በ97 ታግለናል ይልሃል። ለምንድን ነው 97 ላይ ታገሉ? የሆኑ ወጣቶች መጡ እና በርካቶችም ተሰደዱ። ከዛ ምንድን ነው የሆኑት? የሆኑቱ ሞቱ፣ የተወሰኑት ተሰደዱ። የተረፉት ምን አዩ? እንዴ ዋጋ የከፈልነው ዝም ብለን ነበር ለካ። ለውጥ አይመጣም ብቻ አይደለም ሰዎች ይክዱናል የከፈልንላቸው ሰዎች የሚል መልእክት ነው ያስተላለፈው። አልፎ አልፎ እኮ ይመጣሉ ወጣቶች። ከዛ ልክ ሲመጡ የሚያስደነግጥ ነገር ነው የሚያዩት። በቄሮ ሙቭመንት ጊዜ በጣም በርካታ ወጣቶች፣ ቄሮ ማለት ራሱ ወጣት ማለት ነው፣ በጣም በርካታ ወጣቶች ታገሉ ምናምን ነገር። ከዛ ቆይተው እንዴ የታገልነው ለዚህ ነው እንዴ ምናምን የሚል ጥያቄ ተፈጠረባቸዋል። እንዴት ነው ወጣቱ ሄሮ ሲታገል ከዛ የትግሉን ውጤት አልባ ሲሆን እያየ ነው። በየዘመኑ ባይሆንም አልፎ አልፎ ብቅ ይላሉ። ትግሉ ውጤት አልባ ሲሆን ያያሉ። ትግሉ ጓደኞቻቸውን ሲገድል አይተዋል። ስለዚህ ያ ቦታ በጣም አደገኛ ቀጠና ነው የሚል እንትን አለው። አንድ ሁለተኛ ፖለቲካው ላይ ቀድሞ የገቡ ኤሊቶች በተቻላቸው መጠን ፖለቲካውን ከወጣቱ ለማራቅ እየሞከሩ ነው። የአንድ ጊዜ አንድ ስብሰባ ላይ የወጣቶች ምናምን ተብሎ ስብሰባ ነበርና ሄድኩኝ እና ስብሰባው ላይ ወጣቶችን ወክሎ የቀረበው ሰው በግምት እድሜው 45 46 ምናምን ነገር ይሆናል። የወጣት ተወካይ ነው።
ማነው እሱን ወጣት ተወካይ ያደረገው? በየከተማው ሄደ ወጣቶች ቢሮ አሉ አይደል? ወጣቶችን ጉዳይ የሚመለከቱ ጎልማሶች ናቸው ወጣቶችን ቢሮ የሚሉት። ይኸውልህ ያንተን ጉዳይ እኔ ምን ቤት ነኝ መወስንልህ? በህግ ደረጃ የወጣት እድሜ እኛ ሀገር ላይ 29 ዓመት ሆኗል። 29 ነው አይደል? እስከ 29 ዓመት ያለው ወጣት። ስለዚህ እስከ 29 ዓመት ያለው ነው ወጣት ብለህ ህግ አውጥተህ ስታበቃ አንድ 45 ዓመት ሰውዬ የወጣቶች ጉዳይ ተወካይ አድርገህ ስታቀርብ ወጣቱን በተቻለ መጠን ከጫዋታው እያስወጣው ነው። ስለዚህ በጣም በተቻላቸው መጠን በመንግስትም ወገን በተራ ጉዳይም ጭምር ወጣት ይላሉ እንጂ ወጣቱ የሚፈልጓቸው ለሆነ ጉዳይ ነው፣ ለስብሰባ ምናምን ነገር ነው የሚፈልጓቸው እንጂ ሪል የወጣቱ አጀንዳቸው አይደለም። የወጣቱ ጥያቄያቸው አይደለም። የወጣቱ የትኩረት ማዕከል ትኩረታቸው አይደለም። ስለዚህ ኦኬ በእኔና በዚህ በመንግስት መካከል ላይ የጋራ ኮመን የሆነ ነገር የለንም የሚል ስሜት ይፈጥርባቸዋል። በየክፍለ ከተማው አዲስ አበባ ላይ ዙር ስንት ወጣት ታገኛለህ? ስለዚህ ወጣት ምን ቤት ነው? ተቃዋሚ ጋርም ሂድ በተቻላቸው መጠን ከወጣት በጣም የራቁ ናቸው። የወጣት አጀንዳቸው አይደለም። ለምሳሌ የከተማ ወጣቶች በዚህ ሰዓት ላይ የሚያስጨንቃቸው የመገንጠል ጥያቄ ነው የሚያስጨንቃቸው ወይስ የሥራ ጉዳይ ነው የሚያስጨንቃቸው? የምር ካወራን ወጣቱ ጥያቄው ሌላ ነው። ከዛ ስለ ኢትዮጵያ ውስጥ ይወል አብዛኛው ሰው ወጣት ነው። ከኢትዮጵያ ህዝብ 71 በመቶ የሚሆነው ህዝብ ከ0 እስከ 30 ዓመት ባለው ውስጥ ነው ያለው። ስለዚህ አብዛኛው ወይ ወጣት ነው ወይ ህፃን ነው ወይ ጎረምሳ ነው። ስለዚህ ይህን ያህል ፐርሰንት የሚያካልል ማህበረሰብ ነው አግልለኸው ጉዳይ ሳይሆን አጀንዳ ሳይሆን አንተ የዛሬ 50 እና 60 ዓመት ያነበብከው መጽሐፍ ላይ እስታክ አድርገህ ከዛ ወጣቱን ስጠራው ማን ብሎ ነው የሚመጣው? በወጣቱና በጣም ትልቅ ገደል ተፈጥሯል። ኢቭን ሰሞኑን እያስፒድ የጻፈው ጽሁፍ ነበር። ቀደም ቡና እየጠጣን እያወራን ነበርና ዲና ሙፍቲ ለምሳሌ መጣ ቲክታክ ላይ በጣም ብዙ ሙድ ያዘበት። ወጣቱ ያለው ቲክታክ ላይ ነው። ተቃዋሚውም ደጋፊውም ቲክታክን ይሸሻል፣ ይንቀዋል። ወጣቱ ያለበት ሜዳ እየናክ ከዛ ወጣቱ ምን ብሎ ነው አንተ ጋር የሚመጣው? እና በወጣቱና በፖለቲከኛው መካከል ላይ ያለው ገደል ቅድም የነገርኩህ ወጣቱ በየዘመኑ ያየው ሞት እንደተጠበቀ ሆኖ በወጣቱና በፖለቲከኛው መካከል ያለው ገደል የአጀንዳ ልዩነት እንዳይተሳሰቡ አድርጓቸዋል። ሪሊ አሁን ጀንዚ ነው አይደል የሚባለው? ምንድነው እነሱ ጥያቄያቸው? ከዛ ትልልቆቹ ሰዎች ምንድነው አንድ እየጠየቁ ያሉት? 50 ዓመት ፖለቲካ ውስጥ የቆየ ሰውዬ የዛሬ 50 ዓመት ያነበበው መጽሐፍ ሊስታክ አድርጎ አንድ 20 ዓመት ሰውዬ ልጅ ጋር እንዴት ነው ሊግባባ የሚችለው? አይደለም በፖለቲከኛ መካከል እኮ አያትና የልጅ ልጅም እኮ አንዳንዴ ሳይግባቡ ይቀራሉ። እና በመካከል ላይ ያለውን ክፍተት ፖለቲከኞች ናቸው ግማሽ መንገድ መጥተው መሙላት ያለባቸው። እና ፖለቲከኛው ራሱን አግልሎ የሆነ ራቅ ያለ እንዴት ነው ተራራ ላይ ቆመክ ታች ሸለቆ ላይ ያለውን ሰውዬ ለምንድነው ማትመጣው ምናምን ብሎ እንደመናገር ነውና ወደ ታች ወደ ወጣቱ ሜዳ ወደ ወጣቱ አጀንዳ መምጣት አለባቸው። ወጣቱ ሶሻል ሚዲያ ላይ አለ፣ ፖለቲከኞች ሶሻል ሚዲያ ላይ ይምጡ፣ ቲክቶክ ላይ ይምጡ ምናምን ነገር። አይ እኔ ቲክቶክን አልወድም ምናምን ነገር ብለ ከዛ ደግሞ ቲክቶክ ላይ ያለውን ወጣት ለምንድነው ማትከታተለኝ ማለት ቤት አይመታም። ሁለተኛ የወጣቱን ጥያቄ የወጣቱን አጀንዳ መረዳት ያስፈልጋል። አሁን ወጣቱ ትምህርት ይጠቅማል ወይስ አይጠቅምም የሚል አጀንዳ አለው። ለዚህ አጀንዳ ፖለቲከኛው ምንድነው መልሱ? ትምህርት ምንድነው መምሰል ያለበት? አሁን ወጣቱ አይ ይሄ በጣም ረጅሙ የትምህርት ፕሮሰስ አዋጭ አይደለም ጥቅም የለውም እያለክ ነው። ብንሰማቸውም ባንሰማቸውም በጣም ሐሳባቸውን አርቲኩሌት አድርጎ ላይ ይናገሩ ይችላሉ። ግን ቲክቶክ ላይ ምናምን ስማቸው 12ኛ ክፍል ተማሪ ምናምን ነገር ዝም ብለህ ሰጣጥ እንደ ጨዋታ እንደቀልድ ሲያነሱታል። ትምህርት አሁን ረጅሙ የትምህርት ፕሮሰስ አዋጭ አይደለም ብሎ ያምናሉ። ትምህርት ሪል ፋይዳ የለውም እያሉ ነው። እንግዲህ ስልጣን ስትይዝ የትምህርት ፖሊሲ ተቀርጻለህ አይደለ? ምን እያለክ እንደሆነ መጀመሪያ መስማት እኮ አለብህ። ወይ እሱን ጥያቄ ኮንሲደር ያደረገ መፍትሄ መቅረጽ አለብህ፣ ወይ ደግሞ እሱን ኮንቪንስ ማድረግ መቻል አለብህ። በዚህኛው በኖሮ መንገድ እንቀጥላለን፣ ምንቀጥለው ግን በዚህ የተነሳ ነው ብለህ ኮንቪንስ ማድረግ አለብህ፣ ወይ ደግሞ ለሱ ጥያቄ መፍትሄ ማምጣት አለብህ። ጥያቄው ጉዳይ አይደለም ብለህ ስታበቃ ና አብረን እንታገል አብሮ መሄድ አይደለም። እና የወጣቱም አጀንዳም ለፖለቲከኛው አጀንዳው ስላልሆነ ነው። አሁን ምን ይላል ጄንዚ ዝም ብሎ ሌላው ዓለም ላይ ጄንዚ እንትን ሲል ምናምን ነገር ይላል። እና
ለምሳሌ ኢንተርኔት ተዘጋብን ብሎ እኮ ሲያምጹ ሌላ ሀገር ላይ ኢንተርኔት የጥያቄያቸው አንድ አካል ስለሆነ ነው። የኛ ጄንዚ ግን ዝም ብሎ ምናምን ነገር ይላል። እና ጄንዚው ምንድነው ጥያቄው? ሪል የሚያሳስበው ነገር ምንድነው? ጄንዚው ተነስና ምናምን ነገር ተከታ አትነሳም ወይ ምናምን ከማለት በፊት ምንድነው የምር ጥያቄው የሚለውንም መጠየቅ በጣም ያስፈልጋል። በጣም ጥሩ ነገር ነው ያነሳው። ስለ ዙፋን ልፊያ ሳስብ እንግዲህ ለስልጣን ሽሚያ ስለሚደረግ ጦርነት በዝሆኖች ጸብ ሳሩ ነው የሚጎዳው አይነት የሚል ጥቅል መልእክትን ለማስተላለፍ የታሰበ ነው። እንደውም ወደ መጨረሻ ላይ በዝሆኖች ጸብ ሳሩ ይጎዳል። ግን በጣም አሳዛኙ ነገር በዝሆኖች ፍቅርም ሳሩ ነው የሚጎዳው። ዝሆኖች በጸብ ሲፋለሙ ሳሩ ላይ ነው የሚፋለሙትና ሳሩ ይረጋጣል። በጸቡ ብቻ አይደለም። ዝሆኖች ግን በፍቅር ሲላፉም ሳሩ ነው የሚጎዳውና የዝሆኖች የጸብ ፍልሚያም የፍቅር ልፊያም ሳሩን ይጎዳዋል። ይሄ በጣም መራራ ነገር ነው። የታችኛው ወገን መሆን እኮ ችግሩ ይሄ ነው። በጣም ኢንተረስቲንግ ነገር ነው። መጨረሻ ላይ እንደውም ወደ መጨረሻ ማልበሻውም ላይ የተጻፈው ነገር አለ፣ ውስጥም ላይ አለ። ወልዶ ለጦርነት ኖሮ ለጦርነት ሰርቶም ለጦርነት የሚል ነገር አለ። አሁን ስለ ዙፋን ልፊያ ያሳስብ ለሁለት ግለሰቦች ወይም ደግሞ ለሁለት የፖለቲካ ኃይሎች ስልጣን የሚደረግ ፍልሚያ ምን ያህል ቤተሰብ እንደሚያፈርስ፣ የግለሰብን ህይወት እንደሚያመሳቀል፣ የሀገርን ማህበራዊና ኢኮኖሚያዊ ፖለቲካዊ ስሪት ምን ያህል እንደሚነቃቅል የሚታይበት ነው። ግን አንዳንድ ጦርነቶች መካሄድ የለባቸውም ብለህ ታስባለህ? በተለይም አሁን አንዳንዶች ዓለም ጉልበተኞች ነች፣ ጉልበት እስካለ ድረስ የፈለከውን ማድረግ ትችላለህ የሚል ነገር ያነሳሉ። ዓለም የተገነባችውን በጦርነት ነው፣ አሁን የያዘችውን ስሪት የሚያዘችው በጦርነት ነው የሚሉ ነገሮችን ያነሳሉ። አሁን እንደው ከቅርብ ጊዜ በተለይ ባለፉት 2 ዓመታት ወደኛ ሀገርም ስንመልሰው ከዚህ ከባህር በር ጥያቄ ጋር በተያያዘ በውድም በግድም በባሌም በቦሌም የባህር በር ማግኘት አለብን፣ ምክንያቱም ከቀይ ባህር ካለው ጂኦ ስትራቴጂክ አኳያ እንደዚሁም ደግሞ አሰብን ከተነጠቅንበት የክህደት አኳያ በባሌም በቦሌም መመለስ አለበት የሚል ነገር አለ። እንደው ባንተ አረዳድ ግን ይሄንን ትመልስልኛለህ? ቅዱስ የሚባልስ ጦርነት አለ? አሁን ቅዱስ ርኩስ ሃይማኖታዊ ተርም ትንሽ ስለሆነ እንተውና ጦርነት ግን ለምሳሌ ኢትዮጵያ ጦርነት ጠቅሟት እኮ ያውቃል፣ ህልውናን አስቀጥሏታል። ጦርነት የአድዋ ጦርነት ጦርነት ጎጂ ነው ብለን ሳንዋጋ ብንቀር ዛሬ ያለነውን አንሆንም ነበር። የግድ ያስፈልግ ነበር። የ5 ዓመቱ የፋሺስት ወረራ ጊዜ በዲፕሎማሲ መንገድ ተሞከረ፣ አልተሳካም። ስለዚህ አርበኞች የግድ መነሳት ነበረባቸው። ፋኖ ብሎ የግድ መነሳት ነበረባቸው። የወንድ ልጅ እናት ታጠቂ በገመድ ልጅሽና ሞራ እንጂ የቀብረውም ዘመድ ብለው ደም አጥንታቸው መከስከስ የግድ ነበረባቸው። እነ ጃገማ የግድ ያስፈልጉ ነበር። የካራማራ ጦርነት ላይ ዚያድ ባሬ ሲመጣ ጦርነት አዋጭ አይደለም፣ ደም መፍሰስ የለበትም ተብሎ ቢቀመጥ ኖሮ ኢትዮጵያ እስከ ወዲያኛው ቅርጿ ተቀይሮ ምናልባትም ፍርስርሷ ሊወጣ የሚችል ነበር። ምክንያቱም ኦጋዴንን ብቻ ወስዶ ሊያቆም ይችላል። የልክ እስከ ሞጆ ድረስ የሚልም እንትን ነበረ። ግን ኦጋዴንን ሀረርን ወሰደ። ከዛ እኮ ሌላኛው መልእክት ነው። ኦኬ እነዛማ ከሆነ እኛም በየአካባቢው ድርሻችንን እንውሰድ የሚልም መልእክትም ነው የሚያስተላልፈውና ፍርስርሷ ትወጣ ነበር። እና የግድ ያኔ ካራማራ ላይ ሄደው የተዋጉ የሞቱ ሰዎች አገር አስቀጥለዋል። ስለዚህ ጦርነት ባይሆን በጣም ጥሩ የሆነ ነገር ግን አገርህን የሚያስቀጥል ባይሆን የሚመረጥ ግን በጣም ባስገዳጅ ሁኔታ ደግሞ አገር ላይ ያስቀጥል የሚችል ነገር ነው። ይሄን መረዳት ያስፈልጋል። ዓለም ስትገነባ ጦርነት በጣም ጉልህ ሚና ነበረው። ነገር ግን መርሳት የሌለብን ነገር ሁሉ ጊዜ ዘመን ይቀየራል። ከትናንት ወዲያ የሰራው መንገድ ትናንት አይሰራም። ትናንት የሰራው መንገድ ዛሬ አይሰራም። የዛሬው መንገድ ነገ ይቀየራል። ጦርነት ከዘመን ዘመን እየቀነሰ መጥቷል ዓለም ላይ። እርግጥ ነው አሁን ሩሲያ ከዩክሬን ጋር፣ ፓለስቲናና እስራኤል፣ ናይጄሪያ ውስጥ ያለው የእርስ በርስ ጦርነት፣ የሱዳኑ የእርስ በርስ ጦርነት አለ። ቀንሷል ልንል አንችልም። ግን እንደ ዓለም አቀፍ ከዚህ ቀደም በምንድነው ዓለም ላይ ከዚህ ቀደም ከነበረው አንፃር ስንለካው የጦርነት ቁጥር እየቀነሰ መጥቷል። ዩቫል ሃራሪ ምን ይላል? ዓለም ላይ ከሆነ ጊዜ በኋላ በግጭት ከሚሞት ሰው ይልቅ በመኪና አደጋ የሚሞት ሰው ቁጥር ነው እየጨመረ የመጣው። ከሽብርተኝነት ጥቃት በላይ
ኦቤሲቲ ባላስፈላጊ ውፍረት የሚሞሰው ቁጥር ነው እየጨመረ የመጣው። ጦርነት ቀንሷል ሲባል የስታቲስቲክስ መረጃዎች ያግዙታል የጦርነትን መቀነስ። በፊት በጦርነት የሚሞተው ሰው ቁጥርና አሁን የሚሞተው ሰው ቁጥር እየቀነሰ በፊት ይወለ ማንኛውም ድንበርተኛ ሀገር ላይ ግጭት ይኖራል። አሁን ግን ማንኛውም ድንበርተኛ ሀገር መካከል ላይ ግጭት የለም ከተወሰኑ ሀገራት በስተቀር። አንድ እየቀነሰ ጦርነት መጥቷል። ጦርነት እንዲቀንስ ያደረጉ ብዙ ምክንያቶች አሉ። ጦርነት የሚፈልገው በጀት እንደከዚህ ቀደሙ አይደለም። አሁን ጦርነት በጣም የቢሊየን ዶላር ኢንቨስትመንት ነው። አንድ ጥይት ስትተኩስ ዶላሮችን እየተኮስክ ነው። በጣም ውድ ኢንቨስትመንት ነው። ስለዚህ ያንን ውድ ኢንቨስትመንት አውጥቼ ምንድነው ማገኘው የሚል ጥያቄ አለ። ስለዚህ እሱ ከግምት በመግባት በተወሰነ መጠን ቀንሷል። ሁሉም ቦታ ላይ ጠፍቷል አይደለም፣ ቀንሷል። ሌላኛው ዓለም ላይ ጦርነት እንዲቀንስ ካደረጉ ነገሮች መካከል አንዱ ከዚህ ቀደም የሀብት ምንጭ የነበረውና አሁን የነበረው የሀብት ምንጭ ተቀይሯል። ከዚህ ቀደም የተፈጥሮ አካባቢዎች ነበሩ የሀብት ምንጭ። ስለዚህ የሆነን ወንዝ መቆጣጠር፣ የሆነን የወርቅ ቦታ መቆጣጠር፣ የሆነን የእርሻ ቦታ መቆጣጠር ዋጋ አለው። ዘምተ የእርሻ ቦታውን ተቆጣጠረዋለህ፣ ከዛ ጋር አርሰ ምናምን ነገር እንትን ትላለህ። አሁን ግን ዓለም ላይ የሀብት ምንጭ አእምሮ እየሆነ መጥቷል። አእምሮን በጦርነት ልትቆጣጠር አትችልም፣ በድርድርና በዲፕሎማሲ እንጂ። እሱ በተወሰነ መንገድ ጦርነት እንዲቀንስ አድርጓል። እንዲጠፋ ሳይሆን እንዲቀንስ። ስቲል ግን ሙሉ ለሙሉ አእምሮ ብቻ የሀብት ምንጭ አልሆነም። ስቲል ተፈጥሮ የሀብት ምንጭነቱ እንደተጠበቀ ነው፣ ግን እንደከዚህ ቀደም አይደለም። አሁን ከዚህ ቀደም ጦርና ጋሻ ይዘህ ሄደ ተዋግተ አንድን የእርሻ ቦታ ስትቆጣጠር መታወጣው ኢንቨስትመንትና ከዛ ያንን እርሻ ቦታ ተጠቅመ ስታለማ ያተርፍልሃል። አሁን ግን የጦር አውሮፕላን ተጠቅመ ሚሳኤል ተጠቅመ ሄደ አንድን የእርሻ ቦታ ስትቆጣጠር አዋጭ አይደለም፣ ኪሳራ ነው። ሌላው ዓለም አቀፍ ዲፕሎማሲ ተቀይሯል። ምዕራባውያን በአንድ ዘመን በጦርነት ጦርነትን በባሪያ ፈንገላ እኮ አሜሪካ አድርጋለች። በቃ በዛ ዘመን ለኛ ባሪያ ፈንጋዮች ውስጥ ባሪያን ፈነግል ነበረ፣ ግን ዓለም አቀፍ የባሪያ ነጋዴዎች አልነበርንም። በዚያው ዘመን ደግሞ ቀኝ ግዛት አዋጭ ነበረ፣ በቀኝ ግዛት ተሰማርተዋል። ከዛ ዘመን ሲቀየር እኮ ራርተው ላይሆን ይችላል ለሰው ልጅ፣ ዘመኑ እሱ የማይፈቅድ ሲሆን ቀርቷል። አሁን ዘመኑ በጣም ለዲፕሎማሲ ዋጋ ይሰጣል። አንድ ሀገር ላይ ከሌላው ዓለም ተነጥሎ አንድ ሀገር መሆን ሆኖ መቀጠል በጣም የሚከብደው አይደለም። ደሃ ሀገር ሆነ ትልቅ ሀገርም ሆነ አሁን ላይ የአጓ እኮ ማዕቀብ እንዴት እናንገዳገደን እኮ እናውቃለን። አሁን ሃርድ ከረንሲ በጣም ዋጋ አለው። ዶላር የግድ ሊኖር ይገባል። አሁን አንድ ሀገር ላይ የሚጣልብህ የንግድ ማዕቀብ፣ አንድ ሀገር ላይ የሚጣልብህ የጉዞ ማዕቀብ፣ የተፈጥሮ ሀብትን እንዳትሸጥ መባል ምናምን ብዙ ነገርን መሽመድመደው። ስለዚህ ይሄ ደግሞ የሚፈጥርበት ተጽዕኖ አለ። ስለዚህ እኚህ ኮንሲደር መደረግ አለባቸው ለመዋጋት ስትወስን። ኢትዮጵያ የባህር በር ያስፈልጋታል ወይ? እኔ የባህር በር ኢትዮጵያ አያስፈልጋትም ብሎ የተናገረ ሰው ቦልድ ሆኖ የተናገረ ሰው አላየሁም። ቢያንስ በጣም በጉልህ የሚሰማ ድምጽ የለም የባህር በር አያስፈልግም የሚል። እየተባለ ያለው መንገዱ እንዴት ይሁን ነው። መንገዱ እንዴት ይሁን የሚል ጥያቄ ሲነሳ መልሱ የባህር በር ያስፈልገናል አይደለም። አንድ ሲደመር አንድ ስንት ነው ብዬ ስጠይቀ ፀሐይ በምስራቅ ትወጣለች አይደለም ተብሎ የሚመለሰው። ፀሐይ በምስራቅ ትወጣለች ትክክል ነው፣ ግን አንድ ሲደመር አንድ ስንት ነው ለሚለው ጥያቄ ትክክለኛ መልስ አይደለም። የባህር በር እንዴት እናገኝ ለሚለው ጥያቄ የባህር በር ያስፈልገናል ማለት አንድ ሲደመር አንድ ስንት ነው ለሚለው ጥያቄ ፀሐይ በምስራቅ ትወጣለች ብሎ መመለስ ነው። ጥያቄው እንዴት እናገኝ ነው። የዶክተር ያዕቆብ ኃይለ ማርያም መጽሐፍ ላይ ያዕቆብ ኃይለ ማርያም ነው አይደል ስሙ ባልተሳሳት፣ አሰቤ ማናት ምን ይላል? ኢትዮጵያ በቀን ቁጥሩን ከተሳሳትኩ ታረማለሁ 5 ሚሊዮን ዶላር ታጣለች የባህር በር ስለሌላት ይላል። ይሄ ወገብ የሚቆርጥ እኮ ነው። እንደውም ይጠቅሱታል እሳቸው በወቅቱ ካለው ምን ያህል ትምህርት ቤት ምን ያህል ሆስፒታሎችን በአመት ለጅቡቲ እንኳን የምናወጣው ሊሸፍን እንደሚችልም ይዘረዝሩታል። ትልቅ ኢንቨስትመንት ነው የባህር። ከዛ ውጭ ደግሞ ከሴኩሪቲ አንጻርም እኮ የባህር በር ሲኖርና የባህር በር ሳይኖር አንድ አይደለም። ደህንነትን በጣም ማስጠበቅ ትችላለህ። በጣም አዋጭ ነው የባህር በር፣ ምንም ጥያቄ የለውም። ግን እንዴት የሚለው ላይ ሁሉ ጊዜ ኮንሲደር መደረግ ያለበት ቅድም ያነሳነው ነገር አለ። መታወጣው ኢንቨስትመንት ካለን ኢኮኖሚ አንጻር ቢሊዮን ዶላሮችን
ለጦርነት መከስከስ እንችላለን ወይ? የሰው ኃይል መከስከስ እንችላለን ወይ? ስለዚህ ማዕቀብ ይዞብን አይመጣም ወይ? ከሌላው አገር ጋር አያጋጨንም ወይ? እሱ ሁሉ ጊዜ ኮንሲደር መደረግ አለበት። ስለዚህ የባህር በር ያስፈልጋል። መንገዱ ላይ ግን ውይይት ያስፈልጋል። አይ በጉልበት እንሄዳለን ማለት አሁን አንዳንድ ሰው ምን ይላል? ዓለም ለእንትን ለዲሞክራሲ ለሰብአዊ መብት ምናምን ለህግ ጉዳዩ አይደለም፣ ዓለም የሚመራው ህግ ጉልበት ነው ይላል። ሳማው እውነት ነው። ግን አንተ አሜሪካ አይደለም፣ እኛ ኢትዮጵያውያን አሜሪካ አይደለንም፣ ራሽያ አይደለንም፣ እስራኤል አይደለንም። እስራኤል ሌላ ሀገር ላይ ሄዳ ወንጀል ፈጽማ ዝም እንድትባል ወይ አሜሪካ የፈለገችውን አድርጋ ዝም እንድትባል የሚያስችል የኢኮኖሚ ጉልበት አላት፣ የፖለቲካ ጉልበት አላት፣ ወታደራዊ ጉልበት አላት። እኛ እሱ የለንም። ያለ እውነታውን መቀበል አለብን። ልክ ራሽያ ኢቨን ራሽያ ላይ ስንት ማዕቀብ እንድጣልባት አይታል። እንድትቀጥል ያደረጋት ራሽያ ስለሆነች ነው። ጉልበት አላት፣ በጣም የተሻለ ኢኮኖሚ አላት። ቢያንስ ተገዳዳሪ ሆና እንድትቀጥል ያደርጋታል። እኛ ግን እሱ የለንም። ስለዚህ ልክ ሌላው ዓለም ላይ የትኛውም ዓለም ነው ዋናው ጉልበት ነው የሚሰራው ምናምን ነገር የሚለው እኛ ጋር አይሰራም። ጉልበት ነው ዓለም የሚያየው ካል ጉልበት ነው መጀመሪያ ሊኖር የሚገባው። የኢኮኖሚ ጉልበት ሳይኖርክ የፖለቲካ ጉልበት ሳይኖር ወታደራዊ ጉልበት ምናምን ከማን ጋር ነው የምትለካከው? እና እሱ ኮንሲደር መደረግ አለበት። ሁለተኛ ያለንበትን ቀጠና ማወቅ አለብን። ቅድም ብለናል ፕሮፌሰር መስፍን አደጋ ያንዣበበት የአፍሪካ ቀንድ ይለዋል ቦታውን ብለናል አይደለ? በጣም አደጋ ተጋላጭ ነው። ባለጋራ አሁን ያለበት ቀውስ የሚታወቅ አሁን ያለንበት ቀውስ አለ። አሁን እኮ ለሱዳን ልትከፈል ትችላለች የሚል ስጋት አለ። ታውቃለህ? ከሁለትም በላይ 3-4 ልትሆን ትችላለች። ያኔ ደቡብ ሱዳን 2011 በፈረንጅ አይደለ እንትን ስትል ከዛ የሚቆም መስሎ እኮ ነበረ። ደቡብ ሱዳን ስትገነጠል በቃ አካባቢው ሰላም ያገኛል ተብሎ ነበረ። አሁን ግን ሱዳን ሁለት አይደለም ከሁለት በላይ ልትከፈል ትችላለች የሚል ስጋት አለ። የሄሚቲ ቡድን ምን እያደረገ እንደሆነ እያየን ነው። ዩኤኢ ምን እያደረገች እንደሆነ እያየን ነው። ቅድም ያነሳነው የየመኑ ጦርነት ላይ ምን እንዳደረጉ አይተናል። አሁን እኮ የሀገሩ ዜጎች ብቻ እኮ አይደለም እንትን የሚሉት እነ ሳውዲ እጃቸው ነበረ። ምን እንዳደረጉ አይተናል። ፕሮክሲ ዋር ነበር የተደረገው አይደለ? ሱዳን አሁን እኮ የደረሰ ያለው ሰብአዊ ኪሳራ እንዴት እንደሚያሳዝን። አሁን ኢትዮጵያ ላይ ሲሪየስ ጥያቄ ያላቸው አካላት አሉ። መዳከማን የሚፈልጉ አካላት አሉ። እነሱን ጎትቶ ማስገባት በጣም አደጋ አለው። ሁለት አካላት ጋር ብቻ ላይሆን ይችላል። ዩኤኢ እዚህ ቀጠና ላይ ምን እያደረገች እንደሆነ እያየን ነው። የግብፅን ኢንተረስት እናውቃለን። ሌሎችም ከዛ ደግሞ ዙሪያ ላይ ቀውስ ሲኖር ሁሉ ጊዜ ለታጠቁ አካላት ለአማጺ አካሎች የሚፈጥረው እድል አለ። የሶማሌኮ የነበረው የሞቃዲሾ ቀውስ የባህር ላይ ወንብድናን እኮ መንገድ ከፍቷል አይደለ? ትልቅ የባህር ላይ ወንብድና እንዲደረግ አድርጓል። ቀይ ባህር ላይም ደግሞ የሚደረግ ቀውስ ሌላ ወንብድናን ደግሞ ይዞ ሊመጣ ይችላል። እና ይሄ ለረጅም ጊዜ እንዳይመለስ አድርጎ ጥያቄውን መቀልበስ እንዳይሆን ምንም ጥያቄ የለውም፣ አስፈላጊ ነው። ግን እንዴት የሚለው ላይ የምር በእውቀት በህግ በመርህ የቆመ ውይይት ያስፈልጋል። እንግዲህ ለማንኛው ያስፈልገናል ምናምን ብሎ ቅድም እንዳልነው በስሜት ተመርቶ መሄድ መጨረሻው ኪሳራ ነው ሊሆን የሚችለው። በጣም ጥሩ። እንግዲህ የዙፋን ልፊያ በቅርብ የወጣ መጽሐፍ ነው። እንግዲህ ተመልካቾቻችን ገዝታችሁ ብታነቡት በጣም ጥሩ ይመስለኛል። አሁን በተለይ ካለንበትም ሁኔታ አንጻር እንግዲህ የዙፋን ልፊያን ያንተን 3ኛ መጽሐፍ እንግዲህ ተንተርሰን የፖለቲካ ባህላችንን ማህበረሰባችንን እንደዚሁም ደግሞ ስለ ጦርነት ስለ ሰላማዊ ትግሎችም በጨረፍታ ለማንሳት ሞክረናል። ተስፍሽ እንግዲህ አዲሱን መጽሐፍን ተንተርሰን እዚህ አንድ አፍታ ስቱዲዮ መተን እንድንወያይ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። የዛሬው እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው ዝግጅታችን ከተስፋ አብ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ቆይታ።